ሃይ ተማሪዎች እንዴት ናችሁ? ዛሬ ደግሞ ምዕራፍ 3ን እንጀምራለን። የመጀመሪያ ቪዲዮአችን ማለት ነው። ቪዲዮ 1 ኦፍ ዩኒት 3 ስትራክቸር ኦፍ ዘ አተም ነው የምለው። ስትራክቸር ኦፍ ዘ አተም የአተም መዋቅር አተም ምንድነው? አመጣጡ ምንድነው? ሂስቶሪካል ባክግራውንድ ኦፍ አተም በአይዲያ ደረጃ እንዴት ነበር? በቲዮሪ ደረጃ እንዴት ነበር? አንሸንት ቲዮሪ እና ሞደርን ቲዮሪ እያለን እያከፋፈልን ስለ አተም በጥልቀት የምናየዋለን ማለት ነው በዚህ ዩኒት ውስጥ። ሰው በዩኒት አውትካምስ ላይ እንደምትመለከቱ አት ዘ ኤንድ ኦፍ ዲስ ዩኒት ተማሪዎች እናንተ የምታውቁት አንደኛ ዲቨሎፕመንት ኦፍ ዶልተንስ አቶሚክ ቲዮሪ እና ሞደርን አቶሚክ ቲዮሪ። ይሄ ብቻ ሳይሆን በፊሎሶፊ ወይም ደግሞ በአይዲያ ደረጃ የነበረው የአተም ኮንሴፕት እና ዳሚንስ ከዲሞክራተስ አሪስቶትል እያልን ከዛ ወደ ቲዮሪ የመጣው ዳልተንስ አቶሚክ ቲዮሪ ምንድነው? ቲዮሪዎች ምንድናቸው? ድሮባኩ ምንድነው? ወይም ደግሞ ሊሚቴሽኑ ጉድለቱ ምንድነው? ሞደርን አቶሚክ ቲዮሪ ምንድነው? ሞደርን አቶሚክ ቲዮሪ ደግሞ ዳልተንስ አቶሚክ ቲዮሪን እንዴት አድርጎ ነው ያሻሻሉ የሚለው እናነሳለን። ኤክስፕሌን ዲስካቨሪ ኦፍ ፕሮቶን። ይሄ አተም ሰብ ፓርቲክሎች አሉት፣ ታይኒ የሆኑ ሰብ ፓርቲክሎች አሉት ትናንሽ። እነሱም ፕሮቶን፣ ኤሌክትሮን፣ ኒውትሮን እና ኒውክሊየስ የሚባሉ አሉ። እነዚህ ዲስካቨሪያቸውን እናያለን፣ እንዴት ተገኙ የሚለውን ማን ነው ያገኛቸው፣ የተሰራው ኤክስፔሪመንት ምንድን ናቸው የሚለውን እናየዋለን። ዲፍረንሺየት ተርምስ ላይክ ከዛ በአተም በምን ሊጻፍ ይችላል? አቶሚክ ነምበር ምንድነው? ማስ ነምበር ምንድነው? አቶሚክ ማስ፣ አይሶቶፕ፣ ኢነርጂ ሌቨል፣ ቫላንስ ኤሌክትሮንስ፣ ኤሌክትሮን ኮንፊጉሬሽን የሚለውን እናነሳዋለን። አቶሚክ ነምበር ምንድነው? አቶሚክ ማስ ምንድነው? አይሶቶፕ ምንለው? ኤነርጂ ሌቨል፣ ቫላንስ ኤሌክትሮንስ፣ እነዚህን ፖይንቶች እናነሳለን። ዲቨሎፕ ስኬልስ ኢን ዲተርማይኒንግ ነምበር ኦፍ ፕሮቶንስ፣ ነምበር ኦፍ ፕሮቶን፣ ነምበር ኦፍ ኤሌክትሮን፣ ኒውትሮንን እንዴት አድርገን እንፈልጋለን ምለውንም እናነሳለን። then evaluating atomic mass of element that have isotopes አይሶቶፕ ያላቸው ኤሌመንቶች አቶሚክ ማሳቸውን ካልኩሌት ማድረግ እንማማራለን። ራይቲንግ ግራውንድ ስቴት ኤሌክትሮን ኮንፊጉሬሽን ኦፍ አተምስ ዩዚንግ በኤነርጂ ሌቭል በሜን ኤነርጂ ሌቭል ማለት በኬኤልኤምን በመጠቀም እንዴት አድርገን ኤሌክትሮን ኮንፊጉሬሽን ኦፍ ኤሌመንቶችን እንጽፋለን የሚለውን እናያሳለን። ድሮዊንግ ዲያግራማቲክ ሪፕሬዘንቴሽን ኦፍ አተምስ በዲያግራም መግለጽ እሱን የምናየዋለን። ደን ዲሞንስትሬት ሳይንቲፊክ ኢንኳሪ ስኪል ሚንስ ኦብዘርቪንግ፣ ኮምፔሪንግ፣ ኮንትራስቲንግ፣ ኮሚኒኬቲንግ፣ አስኪንግ ኩዌስችን እና አፕላይንግ ኮንሴፕት ኦፍ ዲስ ቻፕተር እንዴት አድርገን ዲሞንስትሬት እናደርጋለን የሚለውን እናነሳለን። ስለዚህ ቀጥታ ወደ ቲዮሪ ይሄዳለሁ ማለት ነው። አንሸንት ዳሚንስ አተም የሚል ሀሳብ ከየት መጣ? ሂስቶሪካል ዲቨሎፕመንቱ ማለት በመጀመሪያ በፍልስፍና ነበር። በግሪክ እና በኢንዲያን አካባቢ ያሉ ፊሎሶፈሮች ልክ እነ ዲሞክራተስ እነ አሪስቶትል ያሉ በፊሎሶፊ በአይዲያ ደረጃ ነው ሀሳቡን ያመጡት። እንደምታውቁት ደግሞ ፊሎሶፊዎች በአይዲያ ነው እንጂ የሚያምኑት በአይዲያ ያምናሉ እንጂ በኤክስፔሪመንት ወይም ደግሞ ኤክስፔሪመንታሊ ሰርቶ በትግበራ የሚያምኑ አይደሉም። ስለዚህ በአተም ላይ የነበሩ አይዲያዎች ምንድናቸው የሚለውን አንስተን እናያለን። the existence of atoms has been proposed since the time of early Indian and Greek philosophers። ስለዚህ በ400 ቢፎር ክራይስት ማለት ከክርስቶስ ልደት በፊት 460 አካባቢ የነበሩ ፊሎሶፈሮች ስለ አተም ኤግዚስተንሱም ደግሞ መገኘቱን አስተው ነበር። who were the view that atoms are ምንድነው ያሉት ሀሳባቸው ሲያስቀምጡ ፈንዳሜንታል ቢልዲንግ ብሎክ ኦፍ ማተር፣ የትኛውም ማተር የተሰራው የተገነባው ከአተም ነው ብለው ሀሳባቸውን ያስቀምጡ ነበር። ይሄ በአይዲያ ደረጃ ነው ማለት በሳይንቲፊክ የሆነ ኤክስፔሪሜንት የተረጋገጠ ባይሆንም በአይዲያ ደረጃ ሀሳባቸውን እንዲህ ሲገልጹ ነበር ማለት ነው። according to them the continued subdivision of matter that means አንድ ማተር ኮንቲኒየስሊ ብናከፋፍለው ያለ ማቋረጥ ብናከፋፍለው ወደ የማይከፋፈል ትንሹ ነገር እናገኛለን። ያችኛው የማትከፋፈለዋ ትንሿ ነገር አቶሞስ ትባላለች። አቶሞስ ማለት አተም ነው which means
ኢንዲቪዚብል ነው ብሎ ያስቀምጣሉ። So the continued subdivision of matter would ultimately yield atoms which would not be further divisible ማለት ወደ ትንሽ ሊካፈል ወደማይችል ወደ ትንሽ በጣም ታይኒ የሆነ ፓርቲክል ታይኒ የሆነ ሰብስታንስ ይሰጣል። ያ አቶም ይባላል ብሎ ሀሳባቸውን ሲያስቀምጡ ነበር። this early idea by the way ቲዮሪ አይደለም ተማሪዎች፣ ቲዮሪ ሳይሆን አይዲያ ነው፣ በሀሳብ ደረጃ ያለው ነው። where merely speculation and there was no way to test them experimentally improve አልተረጋገጡም። ይሄ አይዲያ ስለሆነ ማለት ነው። These ideas remained dormant for a very long time and were reviewed again by John Dalton. ጆን ድልተን ከ2000 ማለት ከ2500 ዓመተ ምህረት ድረስ ይህ ሀሳብ በሀሳብ ደረጃ የተቀመጠ ነው። ጆን ደልተን መጥቶ በቲዮሪ ይህንን ሀሳብ እስኪያረጋግጥ ድረስ ይሄ ሀሳብ በሀሳብ ደረጃ የተቀመጠ ነው ማለት ነው። ግን ጆን ደልተን ከመጣ በኋላ at the beginning of 19th century that means 1800 አካባቢ ይህን አይዲያን ወደ ቲዮሪ ቀይሮታል ማለት ነው ጆን ደልተን። ነገር ግን እነ አሪስቶትል እነ ዲሞክራትስ ያሉ ሌሎችም አሉ እነ ፕላቶ በአይዲያ ደረጃ ነው ፊሎሶፈር ስለነበሩ ፍልስፍና ስለሚሰሩ ፊሎሶፈሮቹ ደግሞ በአይዲያ እንጂ በኤክስፔሪመንት ስለማያምኑ the idea of theory በሀሳብ ደረጃ የነበረ ነው ማለት ነው። the atomic theory of matter was first proposed on a firm scientific basis by ጆን ደልተን። ስለዚህ የመጀመሪያው የአቶሚክ ቲዮሪ የአተም ቲዮሪ የፕሮፖዝ የተደረገውም ደግሞ የተሰራው በጆን ደልተን ነው ማለት ነው። ቢጊኒንግ ኦፍ 19th century ብሪቲሽ ስኩል ቲቸር የነበረው ነው ይሄ። then his theory called Dalton's atomic theory ይባላል በደልተን ስለተሰራ። then it's very fundamental for the modern theory ለዘመናዊ የአቶም ቲዮሪ በጣም መሰረት እየሆነ ነው ማለት ነው። አጠቃላይ ይሄ ስለ አተም የነበረው ኢንትሮዳክሽን ነው። እስቲ ሂስቶሪካል ዲቨሎፕመንት ኦፍ አቶሚክ ቲዮሪስ ኦፍ ማተር እስቲ አንድ በአንድ እናያቸዋለን። እስቲ እዚህ ላይ አንድ ኢቮሉሽነሪ ኦፍ አተም የሚያሳይ አንድ ነገር ላሳችሁ። መጀመሪያ ልክ ወደዚህ እንዲታዩ ፈልጋለሁ ተማሪዎች። as you can see from your textbook እዚህ ጋር እቺ ምልክት አለች። ምንድነች እቺ ምልክት ለምትሉ ምንድነው ሪፕሬዘንት የሚያደርገው? ኦፍ ኮርስ ዲ ሞደርን ኢምፕሊኬሽን ኦፍ አተም ነው። አተም በሞደርን ሳይንስ ሪፕሬዘንት ስናደርግ ስንወክል በዚህ ነው ሪፕሬዘንት የምናደርገው። ኦፍ ኮርስ ማን ነው ይህንን ያመጣው የሚለው ወደ መጨረሻ አካባቢ እናነሳዋለን። ሶ ስትራክቸር ኦፍ አተም ሲባል የአቶም መዋቅር ነው። አተም ውስጥ ምን አለ፣ እንዴት ተገነባ የሚለው ሀሳብ ስለሆነ አተም የሚለው ጀነራሊ ፍሮም አንሽንትም ይሁን ፍሮም ሞደርንም ስነሳ ኦፍኮርስ አቶም ስናነበው አቶም ሳይሆን አተም ብለን ነው የምናነበው። እዚህ ጋር አቶም then the smallest part of the substance that cannot be broken down chemically በኬሚካሊ ብሮክ ሊሆን የማይችል ትንሹ ፓርቲክል ነው አተም ማለት። each atom has እያንዳንዱ አተም ደግሞ ምን አላቸው? ሰብ ፓርቲክል አላቸው። by the way እነዛ ሰብ ፓርቲክሎች እነዚህ ነው የምናስቀምጠው። እዚህ ጋር ስቼላችሁ ነበር ዲስካቨሪ ኦፍ ፕሮቶን፣ ኤሌክትሮን፣ ኒውትሮን የሚባሉት እነዚህ ሶስቱ ሰብ ፓርቲክልስ ኦፍ በጣም ሶስቱ ዋና የሆኑ የአተም ትንሹ ፓርቶች ወይም ደግሞ ፓርቲክሎች ናቸው በአተም ውስጥ የሚገኙ። አተም ለራሱ በጣም ትንሽ ነው። በዚህ ትንሽ የሆነ ፓርቲክል ውስጥ ደግሞ እነዚህ ሶስቱ ይገኛሉ። ፕሮቶን፣ ኤሌክትሮን እና ኒውትሮን የሚባሉ በተለያዩ ሳይንቲስቶች ዲስካቨሪ የተደረጉ ናቸው በተለያየ ዓመት። እነዚህ ሶስቱ አንድ ላይ የመግለጽ ነው አክቹዋሊ ይሄ ማለት ሰው ሴንተሩ ላይ ያለው ኒውክለስ ነው። then ይህን ኒውክለስ ደግሞ ሪቮልቭ የሚያደርገው ኤሌክትሮን ነው። ኤሌክትሮን ይህን ኒውክለስን ይዞረዋል። ስለዚህ እችኛዋ ምን ትባላለች? ይሄ ኤሌክትሮን ኦርቢት እንላታለን። ኦርቢታል ይባላል በሞደርን ላንጉዌጅ ኦር በኳንተም ኬሚስትሪ ኦርቢታል እንለዋለን። ስለዚህ በዚህ ላይ ኤሌክትሮን ትንቀሳቀሳለች ማለት ነው። ኦርቢት ነው። እዚህ ላይ ደግሞ የምትታያች ኤሌክትሮን ነች። በጣም ትንሿ በማስም በጣም ትንሽ የሆነች የአተም ፓርት ነች። መሀል ላይ ያለው ደግሞ ኒውክለስ ሁለት ፓርቶች አሉት። በኋላ በደንብ እናነሳዋለን። እነሱም ኒውክለስ ውስጥ ምን አለ? ኒውትሮን እና ፕሮቶን አለ።
በአጠቃላይ ይሄ ክብ የሚመስለው ሴንተር ላይ ያለው ኒውክለስ ነው። ኒውክለስ ላይ እዚህ ላይ እንደምታዩት ሁለት ፓርቲክሎች አሉት በቀይና በብሉ የተገለጸ ሰው ኒውትሮን እና ፕሮቶን ነው የሚያሳየው ማለት ነው። አንዱ ኒውትሮን ነው፣ ሌላው ደግሞ ፕሮቶን ነው ማለት ነው። ኒውትሮን እና ፕሮቶን ሴንተር ላይ ይገኛሉ። ኤሌክትሮን ደግሞ ሪቮልቭ ታደርጋለች የሚለው ይሄ ጀነራሊ የአተም ስትራክቸርን የሚያሳይ ነው ማለት ነው። ስለዚህ እነዚህ ሶስቱ የትኛውንም አተሞችን ኬሚካልም ሆነ ፊዚካልም የትኛውም በሪያክሽንም ሆነ እያንዳንዱን ፕሮፐርቲ ዲተርማይን የሚያደርጉ ናቸው ማለት ነው። ፈንዳሜንታል ናቸው። ፈንዳሜንታል በጣም መሰረታዊ የሆኑ የአተም ፓርቲክሎች ናቸው ማለት ነው። አንድን አተም ከሌላ አተም የሚለይበት የትኛውም ተፈጥሮ ከሌላ ተፈጥሮ የሚለይበት ምክንያት እነዚህ ሶስቱ ናቸው ማለት ነው። እነማን? ፕሮቶን፣ ኤሌክትሮንና ኒውትሮን። ኤቭሪ ህይወት ያለውም ህይወት የሌለውም በእነዚህ ሶስቱ ይለያያል ነው። ይሄ ሲል የሚያሳዩ ይህን ነው። አተም አጠቃላይ ኒውክለስ አለው ሴንትራል ላይ፣ ከዛ በጣም ትንሽ ፓርት ሆኖ ኒውክለስ ሴንተር ላይ ያለውና ሶስት ፓርቲክሎች ያሉት ፕሮቶንና ኤሌክትሮን ኒውትሮን ያለው አተም ይባላል ብለን ማንሳት እንችላለን። ሌላ ኤቮሉሽነሪ ኦፍ አቶሚክ ቲዮሪ ማለት ከመጀመሪያ እስከ መጨረሻ እንዴት ነው ዲቨሎፕ የሆነው የምለውን ጀነራሊ ሀሳብ ልስጣችሁና አንድ በአንድ ወደ መተንተን ይገባሉ ተማሪዎቼ። ኤቮሉሽነሪ ማለት ከመጀመሪያ እስከ መጨረሻ ማለት ነው። እንደምታውቁት አቶሚዝም ይባላል። ወርድ አተም ራሱ ዲቨሎፕ የተደረገው በዲሞክራተስ ነው። እዚህ ጋር መተን እናነሳዋለን። እዚህ ጋር ከግሪክ ፊሎሶፈሮች ውስጥ አንዱ የሆነው የኖርዝ ግሪክ ላይ የተወለደው አካባቢ ላይ የተወለደው ዲሞክራተስ የሚባል ፊሎሶፈር ነበር። ባይ ዘ ወይ ይህንን ስለ አቶም ስላነሳ አቶሚዝም ነው። 15th ሴንቸሪ ዳሚንስ 460 ዓመተ ምህረት አካባቢ ነው። 460 ቢሲ ነው ቢፎር ክራይስት ዳሚንስ 15th ሴንቸሪ ማለት ነው። 15th ሴንቸሪ ቢሲ ነው። 5ኛ ክፍለ ዘመን ከክርስቶስ ልደት በፊት ነው። ኦል ማተር ኢዝ ኮምፖዝድ ኦፍ ስሞል ኢንዲቪዚብል ፓርቲክልስ ኮልድ አተም አለ። ሁሉም ማተሮች ትንሽ የሆነች የማትካፈል የመጨረሻ ቅንጣት የሆነችዋ አተም የሚባል በውስጣቸው አላቸው ያለው ዲሞክራተስ ነው። ደን ቀጥሎ ማን ነው የመጣው? ኦፍኮርስ ከዲሞክራተስ ቀጥሎ ያለው እነ አሪስቶትል አሉ፣ እነ ፕሉቶ አሉ፣ ሌሎችም አሉ፣ በኋላ ላይ እናነሳለን። ነገር ግን ሁሉም በአይዲያ ደረጃ ያወሩትና ያስቀመጡት አይዲያ ደግሞ ከሞደርን ጋርም ስለማይቀራረብ ኦፍኮርስ የተወሰደው የዲሞክራተስ ነው። ምክንያቱም ዲሞክራተስ የመጀመሪያ ሰው ስለ ትንሹ ቅንጣት ያገኘ አቶም ብሎ የሰየመ ስለሆነ አቶሚዝም ይባላል። ቀጥሎ የሚመጣው ጆን ደልተን ነው። ጆን ደልተን አቶምን እንደ ሶሊድ ስፌር ነው ያስቀመጠው። ሶሊድ ስፌር ሞዴል የሚባል ቲዎሪ ነው ያመጣው። ይሄ ቲዎሪው ምን ይባላል? ሶሊድ ስፌር ሞዴል ማለት አተምን እንደ ክብ ስፌሪካል ስትራክቸር አላት፣ ሼፕ አላት እና አቶምስ አር እዚህ ጋር ምናለ ኢንቪዚብል ናቸው። ኤንድ ኮምፓውንድስ አር ኮምቢኔሽን ኦፍ ኤሌመንት ዳሜ ስለ ኮምፓውንዶቹ ሀሳብ ያመነጨ ነው ማለት ነው። አቶሞቹ አይካፈሉም ነው ያለው። ኦፍኮርስ ዲሞክራሲ ያለውን የወሰደው እሱ ብቻ ሳይሆን እነዚህ አቶሞች ደግሞ አይታዩምም፣ አይካፈሉም፣ ማለት አይጠፉም፣ አይፈጠሩም ብለዋል። በኋላ ላይ እናነሳለን። እና እነዚህ አቶሞች ደግሞ ኮምባይን ሲደረጉ ኮምፓውንድን ይፈጥራሉ። ኮምቢኔሽን ኦፍ ዲስ አተምስ ፎርምስ ኮምፓውንድ። ስለዚህ የተለያዩ ኮምፓውንዶች ይኖሩናል። ምክንያቱም የተለያዩ አተሞች ስለሚኖሩን የተለያዩ ኮምፓውንዶች ይኖሩናል ብሎ ሀሳቡን አስቀምጠዋል ማለት ነው። ጆን ደልተን ሁለተኛ ላይ ነው ያለው። እሱ የጆን ደልተን ሞዴል ሶሊድ ስፌር ሞዴል ይባላል። ከጆን ደልተን ቀጥሎ የመጣው ወደ እንደ ስቲል 19th ሴንቸሪ መጨረሻ ላይ ፕላም በዲንግ ሞዴል ይባላል። ኦፍኮርስ ጄጄ ተምሶን ይባላል። ይሄ ደግሞ ምንድነው ያለው? አተም ኢዝ ፌር በት ፖዚቲቭ ኔጋቲቭ ቻርጅስ አር ኢምቤድድ ዊዝን ኢት። አሁን እዚህ ጋር ጆን ደልተን ስፌር ነው ያለው እንጂ ስለ ፖዚቲቭ ይሁን ስለ ኔጋቲቭ ይሁን በአተም ውስጥ ያለው ምንም አይነት ሀሳብ ፍንጭ አልሰጠም። ምክንያቱም አተም ኢዝ ኢንዲቪዚብል ብለዋል። ኢንቪዚብል ስላለ
አተም ውስጥ የሚገኙ ፓርቶች ምን እንደሆኑ አለየም። ነገር ግን ይሄ ጄጄ ቶምሰን ምን አለ? አተም ያው ስፌሪካል ነው፣ ነገር ግን መሀል ላይ ምን አለ? ፖዚቲቭ እና ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች አሉ ነው ያለው። ስፌሪካል ሼፕ ያለው ነው፣ ነገር ግን ፖዚቲቭ እና ኔጌቲቭ ቻርጅ ኔጌቲቭሊ እና ፖዚቲቭሊ ቻርጅድ የሆኑ ፓርቲክሎች በውስጡ አለው ብሎ አስቀምጠዋል። ስለዚህ ነው ይሄ ፕላን በዲንግ ሞዴል ማለት ልክ ዳቦ ውስጥ ጥቁር አዝሙድ ተደርጎ እንደሚታይ ማለት ነው። ዳቦ ቅርጽ አክቹዋሊ ቅርጽ ሼፕ አለው። ስለዚህ ዳቦ ውስጥ ካይንድ ኦፍ ዶት የሚመስል አላረ ጥቁር አዝሙድ ለማጣፈጥ የሚገባ ስፌሪካል ሼፕ ነው። በዚህ ስፌሪካል ሼፕ ውስጥ ደግሞ ምን አሉ? ፖዚቲቭ እና ኔጌቲቭሊ ቻርጅድ የሆኑ ፓርቲክሎች አሉ ብሎ አስቀምጠዋል። ሀሳቡን ማን ነው? ፕላን በዲንግ ሞዴል ይባላል። ፕላን በዲንግ ሞዴል ምንድነው? ፕላን በዲንግ ሞዴል በኋላ እናነሳለን። ቀጥሎ የሚመጣው አደ ቢግኒንግ ኦፍ 20th ሴንቸሪ 1911 ማለት ነው። ኒኩለር ሞዴል የሚባል መጣ። አክቹዋሊ ይሄ ኒኩለር ሞዴል ካያችሁ ከማን ጋር ይመሳሰላል? እዚህ ላይ ከተቀመጠው ጋር ይመሳሰላል እንደምታዩት። አክቹዋሊ ይህን ስትራክቸር ያመጣው ኤርንስት ራዘርፎርድ ይባላል 1911። ኤሌክትሮንስ ኦርቢቲንግ ማለት ኤሌክትሮን እና ተገኙ። አሁን እዚህ ጋር በጄጄ ቶምሰን ኤሌክትሮን ተገኙ። ስለዚህ ኤሌክትሮኖቹ አለ ኦርቢት ኢን ኤ ሴት ፕሬዲክቴብል ፓዝስ አራውንድ ፊክስድ ፖዚቲቭሊ ቻርጅ ኒውክለስ። ፖዚቲቭሊ ቻርጅ ኒውክለስን ፊክስድ በሆነ ቋሚ በሆነ ኦርቢታቸው ላይ ምን ሆናሉ? ይዞራሉ፣ ይንቀሳቀሳሉ የሚል ሀሳብ አስቀመጠ ማለት ነው። ኤርነስት ራዘርፎርድ አያችሁ፣ በጣም ቲዎሪዎቹ ኢምፕሩቭ እየተሻሻሉ መጡ ማለት ነው። ፍሮም ዴሞክራተስ ቱ ዳልተን፣ ፍሮም ዳልተን ቱ ቶምሰን፣ ፍሮም ቶምሰን ቱ ራዘርፎርድ። እዚህ ጋር አሁን የተቀመጡት ፕላን በዲንግ የሚለው ደግሞ ወደ ምን መጣ? ወደ ምንድነው? ኦርቢት ያደርጋሉ፣ ይንቀሳቀሳሉ ወደሚል ሀሳብ መጣ ማለት ኤርነስት ራዘርፎርድ። ከዛ ፕላኔታሪ ይሄ ኒኩለር ሞዴል ነው። ኒኩለር ማለት ኒኩለስን የሚዞሩ አሉ። እነዚህ ኒኩለስን የሚዞሩ ደግሞ ኤሌክትሮን ይባላሉ ብሎ ያስቀመጠው ኤርነስት ራዘርፎርድ ነው። ቀጥሎ ኔልስ ቦር መጣ። ኔልስ ቦር ደግሞ ምንድነው? ፕላኔታሪ ሞዴል ይባላል። ዳሚንስ ኤሌክትሮንስ አር አሬንጅድ ኢን ኮንሰንትሬቲክ ስፔሲፊክ ሰርኩላር ባዝ አራውንድ ኒኩለስ። የራሳቸው ኦርቢት ላይ ልክ መሬት ፀሐይን በራሷ ኦርቢት ላይ እንደምትንቀሳቀስ ኤሌክትሮንም የራሷ ኦርቢት ላይ ሴንተር ላይ ያለው ኒውክለስን ትዞራለች። ስለዚህ ነው ፕላኔተሪ ሞዴል ያለው። ፕላኔተሪ ሞዴል ያለው ልክ ያለው ምክንያት ለዚህ ነው። ልክ መሬት ራሷ ምንድነው ፀሐይን በምዞርበት ጊዜ ራሷ ኦርቢት እንዳላት ኤሌክትሮንም ኒውክለስ ስትዞር የራሷ ኦርቢት አላት። ዳት ኢዝ ኮልድ ፕላኔተሪ ሞዴል ያለበት ዋና ምክንያት ይሄ ነው ማለት ነው። ቀጥሎ ምንድነው? ኳንተም ሞዴል መጣ። ኳንተም ደግሞ the location of electron could only be described as the being part of a cloud። እርግጠኛው ኤሌክትሮን እርግጠኛ ሆነን ፖዚሽኗን ማወቅ አንችልም ነው። the position of electron is ማለት 100% ሰርተን ሆነን እርግጠኛ ሆነን መግለጽ አንችልም ነው the position, but we are uncertain to know the location of electron in the አቶም። በአቶም ውስጥ ያለችው ኤሌክትሮን ፖዚሽኗ እዚህ ጋ ነው ማለት አንችልም። ራደር ምን እናደርጋለን? እንገምታለን ነው ያለው። ስለዚህ the location of the electrons could only describe as the being cloud ይፈጥራል ነው። kind of cloud ይፈጥራል እንጂ ኒውክለስ አካባቢ ክላውድ ይፈጥራል እንጂ ወይም ደግሞ በዌቭ ነው የሚንቀሳቀሰው እንጂ እርግጠኛ የሆነ የኤሌክትሮንን ፖዚሽን አናቀም ብሎ ሀሳቡ ምን መጣ ማለት ነው? እየተሻሻለ የመጣ ነው። this is the evolutionary theory of atom, evolution of the atom theory ከአቶሚዝም ከዴሞክራተስ ጀምሮ እስከ ኳንተም ያለው ማለት ነው። ስለዚህ እኛ የምናየው እስከ ፕላኔታሪ ሞዴል ነው የምናየው። ቀጥሎ ያለው 11ኛ ክፍል የምታዩ ይሆናል ስለ ኳንተም ሜካኒካል ሞዴል ኦፍ አቶም የሚለው ማለት ነው። ግን እስከዚህ ድረስ እናየዋለን። እነዚህ አቶሚዝም፣ ሶሊድ ስፌር ሞዴል፣ ፕላን በዲንግ ሞዴል፣ ኒኩለር ሞዴል፣ ፕላኔታሪ ሞዴል እና ኳንተም ሞዴል በቅደም ተከተል ኢቮሉሽን ኦፍ አቶሚክ ቲዮሪ የሚያሳዩ ናቸው ነው። ኦኬ ወደ መጽሐፋችሁ እንደምጣና ሂስቶሪካል ዲቨሎፕመንት አክቹዋሊ አሁን ያወራሁት ነው ግራፍ
ሳይንቲፊክ ቲዮሪ ኢዝ ዌል ቴስትድ። አሁን ሳይንቲፊክ ቲዮሪ ሲባል ከምዕራፍ 2 ውስጥ ስናነሳ ነበር በስርዓት ቴስት ተደረገ ሙከራ የተደረገና የተረጋገጠ አይደለም። ኢዝ ብሮድ ኤክስፕላኔሽን ኦፍ ናቹራል ፊኖሜና በአንድ ተፈጥሮ ውስጥ የሚከሰት የተፈጥሮ ክስተትን በስታንዳርድ እና ሲስቴማቲክ በሆነ መንገድ እውነተኛ እና ትክክለኛ በሆነ መንገድ አጥንቶ የሚያስቀምጥ ኮሚኒኬት የሚያደርግ ሳይንቲፊክ ቲዮሪ ይባላል። So in everyday life, we often use the word theory to mean a hypothesis or educated guess. ወይ ሃይፖቴሲስ ምን ደግሞ ላይም እናስቀምጣለን ወይ ገስ እናደርጋለን። ከዛ እሱ በቲዮሪ ይቀመጣል። ከዛ በኋላ በሳይንሳዊ መንገድ ደግሞ ኢምፕሩቭ ይደረጋል ነው። ከዛ በኋላ ተጽፎ ለሚመለከተው አድሬስ ይደረጋል። So it is an explanation based on extensive and repeated experimentation. So to understand something, አንድ ነገር ለማወቅ ቀጣይነት ባለው ሪፒትድሊ ምንድነው ኤክስፔሪመንት ሙከራ ይደረጋል ማለት ነው። ያ ሙከራ ደግሞ ወደ ቲዮሪ ይመጣል ነው። Because it is also well supported, scientific theory has a very good chance of being correct explanation for events in nature. በተፈጥሮ ለሚከሰቱት ነገሮች በጣም አስፈላጊ ነው ይሄ ሳይንቲፊክ ቲዮሪ እና ኤክስፔሪሜንቴሽን ወይም ሙከራ ማካሄድ በተፈጥሮ ውስጥ የሚከሰቱ የተለያዩ ነገሮችን ለመረዳት ወይም ደግሞ ለማወቅ በጣም አስፈላጊ ነው ይለናል። ዘን ኬሚስትሪ ኢዝ ፉል ኦፍ አብስትራክት ኮንሴፕት ዳት ዲል ዊዝ ማክሮስኮፒክ ወርልድ። ስለዚህ ኬሚስትሪ ደግሞ በአይናችን ልናያቸው የማይችሉ ነገሮችንም ያጠናል አይደል? ፊዚካል ማይክሮስኮፒክ ፕሮፐርቲ ብለን ስለ ፊዚካል ኬሚስትሪ ምዕራፍ 1 ስር ስናነሳ ታስታውሳላችሁ። ኢቨን በአይናችን ልናያቸው ማንችል ነገሮች ራሱ ኢንዲቴል ያጠናል ነው ኬሚስትሪ። ስለዚህ ኬሚስትሪ ፕሌይዝ አ ግሬት ሮል ኢን ኤክስፔሪሜንታል ኤቪደንስ፣ በሙከራ ማስረጃ በማቅረብ ሴንተር አለው ማለት ነው ኬሚስትሪ። ሶ ቱ ኤክስፕሌን ዲስ አብስትራክት ኤንድ ማይክሮስኮፒክ ኮንሴፕት ሳይንቲስት ስፔንት ሎት ኦፍ ታይም እንደ ኤነርጂ ሳይንቲስቶች የተለያዩ ጊዜያቸውን ፕሮፐርቲ እና ኮንሴፕት ለማምጣት ጊዜያቸውን ሰጥተዋል ኢን ዲስ ሴክሽን። ስለዚህ እነዚህ አቶሚክ ቴዎሪዎችን አንድ በአንድ እናያለን። ኦል ሞደርን ሳይንቲስትስ አክሴፕት ዘ ኮንሴፕት ኦፍ ዲ አተም፣ ሁሉም የሞደርን ሳይንቲስቶች የነበረውን የአተም ቲዎሪን አክሴፕት ያደርጋሉ ነው። But when the concept of the atom was first proposed about that means ከ2500 years ማለት ወደ ሞደርን ከመምጣታችን በፊት that means ዲሞክራተስ እንግዲህ ዲሞክራተስ 460 ቢፎር ክራይስት ነበር። ደን ጆን ዳልተን ደግሞ ቢግኒንግ ኦፍ 19th ሴንቸሪ ነው። አያችሁ በዚህ መሃል about ኢቨን ወደ ሞደርን ሲመጣ ደግሞ ኢንድ ኦፍ 19th ሴንቸሪ ማለት ነው 2500 ዓመት ዲፍረንስ አለ ማለት ነው። በአይዲያ ደረጃ የነበረና ወደ ቲዮሪ መጥቶ ሞደርን የሆነው የአተም ቲዮሪ መካከል ቢያንስ there is about 2500 years ጋፕ አለ ማለት ነው። so ancient philosophers loved at the idea እነሱ በአይዲያ ደረጃ ነው የሚያስቀምጡ ቅድም ሳወራ ነበር እንጂ በቲዮሪ እና በሳይንቲፊካሊ ፕሩቭ የተደረገ ነገር ስላልነበረ ነው። It has always been difficult to convince people about the existence of things that are too small to see. So convince ማድረግ አይቻልም። ምክንያቱም ኤክስፔሪሜንታሊ ፕሩፍ እነሱ በአይዲያ ፊሎሶፈር ስለሆኑ በአይዲያ ስለሚያምኑ ትንሽ ነገር አለ ካሉ እነሱን ኮንቪንስ ማድረግ ይከባድ ነው። We will expand some time considering the evidence or observation that convince scientists in the ስለዚህ እነዛ አንሽንት ፊሎሶፈሮችን ኮንቪንስ ያደረገ ፖይንት ምንድን ነው የሚለውን አንድ በአንድ እናነሳለን ነው። ሰው መጀመሪያ የሚነሳው ማን ነው ተማሪዎች? ዲሞክራተስ ነው የሚነሳው። ኦኬ Greek philosophy was emerged early in 6th century BC, centered in the city of Miletus on the Ionian coast in the Asia Minor, actually አሁን ቱርኪ የሚባለው ውስጥ ነው ሀሳቡ የተጀመረው እና in the middle of 5th century that means 460 አካባቢ ማለት ነው። the ancient Greek philosopher እነማን especially ይሄ ኤምፒዶክሊስ የሚባል
ፊሎሶፈር ነው። ባይ ዘ ዌይ ግሪክ ፊሎሶፈር ነው። ምን የሚል ሀሳብ ነበረው? ይሄ ማቴሪያሎቹ በውስጣቸው ምን አላቸው አለ 4 ኤሌመንቶች የያዙ ነው። ሁሉም ምንድነው? ኤርዝ ዋን እዚህ ጋር እንደምታዩት ኤርዝ፣ ኤር፣ ዋተር እንደ ፋየር። እነዚህ 4ቱ የትኛው ማቴሪያል ኮምፖነንት ነው? ሶ ኦል ማቴሪያልስ አር ሜድ አፕ ኦፍ 4 ቲንግስ። እነዚህ ምንድን ናቸው? ኤርዝ ናቸው። ኤር መሬት፣ አየር፣ ውሃና እሳት። እነዚህ 4ቱ የሁሉም ማቴሪያል ኮምፖነንት ናቸው። ሁሉም ማቴሪያል ከነዚህ ናቸው የተሰሩት ብሎ ሀሳቡን አስቀምጧል ማለት ነው። ኢምፒዶክሊስ የሚባል ኦፍኮርስ ይሄ ሀሳብ በዚህ አልቀረም። ፕሉቶ ደግሞ መጣ። አክቹዋሊ ፕላቶ ስቱደንት ኦፍ ሶክራተስ የነበረ ኦፍኮርስ ሶክራተስም አሪስቶትልም ፕላቶም ሶስቱም ፊሎሶፈሮች ናቸው። አይዲያ ነው፣ ሀሳብን ነው የሚያመነጩት። አዲስ ሀሳብ ያመነጫሉ። ከዛ በኋላ የሀሳቡን ደግሞ በመከራከር ያሳምናሉ። ስለዚህ ፕላቶ ይህንን የኢምፒዶክለስ ሀሳብን አክሴፕት አደረገ፣ አዶፕት አደረገ፣ ደግሞ አክሴፕት ተቀበለ ማለት ነው። ማለት ምን አለ ኮይን ተርም ኤሌመንት ቱ ዲስክራይብ ዲስ ፎር ሰብስታንስ ሂዝ ሰክሴሰር አሪስቶትል ኦልሶ አዳፕት ዘ ኮንሴፕት ኦፍ ፎር ኤሌመንት። አሪስቶትል ራሱ አያቸው። አሁን ዲሞክራተስ አለ፣ ሌላ ደግሞ ምን አለ እዚህ ጋር እንደምታዩት ኢምፒዶክሊስ አለ። ይሄ ማተር 4 ኮምፖኔንቶች አሉ ያለው ኤር፣ ዋተር እንደ ፋየር። ከዛ ፕላቶ አለ። ፕላቶ ደግሞ የሶክራተስ እና የአሪስቶትል ተማሪ የነበረው ነው። ኦፍኮርስ ስቱደንት ኦፍ ሶክራተስንም አሪስቶትልም ፕላቶን አስተምሯል። ሁለቱም ሶክራተስ እና አሪስቶትል ደግሞ ሶስቱም በአጠቃላይ ፊሎሶፈር ናቸው። በሀሳብ ነው የሚያምኑት። He introduced the idea that element can be differentiated based on the properties such as hot versus cold. አሁን አሪስቶትል ደግሞ መጣና ማተርን አሁን ደግሞ ኤሌመንትን በምን ዲፍረንሺየት በምን መለየት እንችላለን? በፕሮፐርቲያቸው በባህሪያቸው የሚያሳዩት ባህሪ that means ሙቀትና ቀዝቃዛ ሆትና ደን ዌት versus dry that means የደረቀና እርጥበት ያለው እያለ ማተርን በዚህ ፕሮፐርቲ መለየት እንችላለን የሚለውን ሀሳብ ኢንትሮዲውስ አደረገ ማለት ነው። ፎር ኤግዛምፕል ሂቲንግ ክሌይ ኢን አን ኦቨን ኩድ ቢ thought of as driving of water and adding fire። አያችሁ አሁን ክሌይን ላይ ሙቀት ስንሰጥ ውሃን ማስወገድ ነው። ከዛ adding of fire አድ እናደርጋለን። ከዛ ምን አለ ውሃ እናስወግዳለን ነው። that means አያችሁ ኤር አለ፣ ዋተር አለ፣ ፋየር አለ የሚለውን ሀሳብ ነው ያመጣው ማለት ነው። ሲሚላርሊ ዋተር ለምሳሌ ኮልድም ዌትም ዋተር አላቸው። ፎልስ ፍሮም ደ ስካይ ሁለቱም ከሰማይ ነው የሚወርዱት። አዝ ሬይን ዌን ኤር አያችሁ ኤር ሆት ኦር ዌት ኮልስ ዳውን። ሁሉም ከማን ጋር ከኤርዝ ኤር ዋተርና ፋየር ጋር እያገናኝ ነው ማብራራት የጀመረው ማለት ነው። አሪስቶትል እዚህ ጋር እንደምታዩት ውሃ አለ ኮልድም ይሁን ቀዝቃዛም ይሁን ዌትም ይሁን ወሬቨር ኢት ኢዝ ከሰማይ የሚወርድ ነው አለ ማለት በዝናብ። ደን ኤር ደግሞ ኤር አየር ሞቃታማ ሊሆን ይችላል፣ ዌትም ቀዝቃዛም ሊሆን ይችላል። ኩልስ ዳውን አለ ኩል ዳውን እና እንትኑ ይቀያይራል ነው። ሶ the Greek concept of element existed for more than 2000። ስለዚህ ይሄ ሀሳብ ማተር እኛው እዚህ የተቀመጠው ማተር ሜድ አፕ ኦፍ ቲንግስ የተባለው ኤርዝ ኤር ዋተር እና ፋየር ለ2000 ዓመታት የተቀመጠ ነው ማለት ነው። ባይ ዘ ዌይ አሪስቶትል ይሄ ብቻ ሳይሆን አንድ ሀሳብ አምጥቶታል። 5 ኤሌመንት ፎሩ ላይ አንድ ጨምሯል ማለት ነው። 5 ኤሌመንት የሚለውን ያምናል። አራቱ የኢምፒዶክሊስ ሀሳብ ላይ ፕላስ ምንድነው ያለ ኢተር ብለው አስቀምጧል። ይሄ ስለ ሶላር ሲስተም መካከል ያለው ከሶላር ሲስተም ጋር የሚያገናኝ ኮምፓውንድ ነው ብሎ ኢተር የሚለው አስቀምጧል። ኢቨን ይሄ ከሃይማኖት አባት ጋር ያጣለው ሀሳብ ነበሩ። ይሄ ሀሳብ 5ኛው ምክንያቱም በዛ ጊዜ የነበሩት የሃይማኖት አባት
ሰው በመሬት መካከል የሚገኝ ነው ብሎ ያምኑት ነበር። አርስቶትል ግን ሀሳብን ይቃወም ነበር ባይ ዘ ዌይ። ስለዚህ በ5 ኤሌመንት ያምናል ነው፣ በአራቱ ብቻ ሳይሆን በ5 ኤሌመንት ኢተር የሚባል ኮምፓውንድ ነበር ብሎ ያስቀምጣል። ስለዚህ ይህ ሀሳብ ደግሞ ለ2000 ዓመታት የተቆየ ሀሳብ ነው ማለት ነው። ኦኬ ዲሞክራተስ ግሪክ ፊሎሶፈር ቦርን ኢን አብዴራ ኖርዝ ኦፍ ግሪክ፣ ቅድም ኖርዝ ግሪክ አካባቢ የተወለደ ነው ብዬ ነግራቸዋለሁ። ስቱደንት ኦፍ ሊሲፐስ ነበር who proposed atomic theory of matter. However, there is a little documentation on the philosophy of Lysippus. Actually, philosophy of Lysippus ሀሳብ መሰረት በማድረግ ነው ሀሳቡን ቲዮሪውን ያስቀምጠው። It was Democritus who elaborated extensive work on his theories on the atomic structure of the physical world of the universe and the void of space. Although Democritus was a philosopher, he is included among the list of great pioneers of physics and chemistry in 19th century. Actually, ህግ ነበር ሲያጠና የነበረው። አክቹዋሊ አባቱ ግን በጊዜው ከሞተበት በኋላ ነው ወደ ፊዚክስ የገባው። This is because many of his teaching on the structure of matter were demonstrated by scientists over ለ2000 ዓመታት የቆዩ ሀሳቦችን አስቀምጠዋል ማለት ነው ዲሞክራተስ taught the theory of atomism። ቅድም ነግራቸዋለሁ። አቶሚዝም የሚል ሀሳብ ነው መግቢያ ላይ ነገርኳቸው። which held the belief that the atoms are indivisible and indestructible፣ የማይካፈሉ እና የማይጠፉ ትንሹ የማተር አካል ናቸው ነው ያለው። the fundamental or basic component of all matter in the universe that are not indivisible የማይካፈሉ indestructible የማይጠፉ ትንሹ የየትኛው ማተር አካል ናቸው ብሎ ያስቀምጠው ዲሞክራተስ ነው ማለት ነው። ኦኬ አሁን ወደዚህ አሁን ሁለት ሀሳቦች አሉ እዚህ ጋር ዲሞክራተስ ቨርሰስ አሪስቶትል። ዲሞክራተስ በምንድን ነው? በአቶሚዝም ያምናል እና ቲዮሪ እሱ ያስቀመጠው ምን ይባላል? ዲስክሪት ቲዮሪ ይባላል። ዲስክሪት ቲዮሪ እንለዋለን። ዲስክሪት ቲዮሪ ማለት ተማሪዎች ወደዚህ ጋር በደንብ እንዲሰሙኝ ይፈልጋለሁ። ዲስክሪት ቲዮሪ ማለት አንድ ነገር መጨረሻ ያለው ነው። when we divide something or a matter continuously ቀጣይነት ባለው ስናካፍል መጨረሻ ላይ ትንሽ የሆነችዋን ነገር እናገኛለን። ያቺ ትንሽ የሆነችዋ ነገር ምን ትባላለች? አቶምስ ትባላለች ብሎ ነው ያስቀመጠው። አቶምስ ማለት ደግሞ የግሪክ ቃል ነው። አቶም ነው ኢን እንግሊሽ ቨርዥኑ፣ በእንግሊሽ ቨርዥን አቶም ነው ብሎ አስቀምጠዋል። ሶ ዲሞክራተስ በዲስክሪት ቲዮሪ ነው። ዳሚንስ አንድ አቶም መጨረሻ አለው ነው። እሱ ምንድን ነው ያለው? ኢንዲቪዚብል እና ኢንዲስትራክቲብል ነው ያለው። ኢንዲቪዚብል እንደ ኮንቲኒየስሊ ብናካፍል ከዛ ካካፈልን ባል መጨረሻ ላይ ማትካፈለው ትንሽ የሆነችውን አካል እናገኛታለን፣ ቅንጣት እናገኛታለን። ያችኛው ቅንጣት አቶምስ ትባላለች ብሎ ነው ያስቀመጠው። ኦፍ ኮርስ ይህን ሀሳብ አንድ ላይ የሰራው ከሉሲፐስ ጋር ስለሆነ እዚህ ጋር እንደምታዩት ስቱደንት ኦፍ ሉሲፐስ ስለሆነ ከሉሲፐስ ጋር ሀሳባቸውን አንድ ላይ ያስቀመጡ ነግደን እዚህ ጋር ሊንገራችሁና አሪስቶትል ደግሞ ሀሳቡን ሲያስቀምጥ ስለ አቶም ሲያወራ አቶም በኮንቲኒየስ ቲዮሪ ያምናል። በኮንቲኒየስ ቲዮሪ ያምናል ማለት ነው። ኮንቲኒየስ ቲዮሪ ሲባል ደግሞ ምን ማለት ነው? አቶሞች ኮንቲኒየስሊ ይካፈላሉ፣ መጨረሻ የላቸውም። ይሄ መጨረሻ አለው ነው። አቶም ይባል የለም። እስከ መጨረሻ አንድ ማተር እስከ መጨረሻ ይካፈላል እንጂ መጨረሻ የለውም ተብሎ በጣም ባይዘዌ ተጽዕኖ ፈጣሪ ፊሎሶፈር ስለነበር ከዲሞክራተስ ይልቅ አሪስቶትል በጣም ተቀባይነት አግኝቶ ነበር ባይዘዌ። then about to እዚህ ወደ ኮንሴፕት ኦፍ አተም ስንመጣ about 2500 years ago Greek philosophers believed that entire universe was a single። ስለዚህ ለ2500 ዓመታት ያህል በአጠቃላይ የምታየው ዩኒቨርስ ምንድን ነች? አንድ ሲንግል ነች። በአንድ ወርድ መገዝ እንችላለን። በአቶም the beginning or the building ትልቁም ትንሹ whatever everything መጨረሻው ትልቅም ይሁን ትንሽም ይሁን በሲንግል ከአንድ ሲንግል ዩኒት ነው የመጣው፣ እሱም አቶም ነው ብሎ ያምኑት ነበር። so they believe that all objects
all matter and all substance were connected as a single big unchangeable thing ብሎ ያምናሉ። that is atom ብሎ ነው የሚያምኑት። then around 440 BC Leucippus originated the atom concept አመጣ። he and his people Democritus refined and extended in the future years. The work of Leucippus and Democritus was further developed by Epicurus, then who made the ideas more generally known. generally የተሻለ ሀሳባቸውን የማንን የዴሞክራተስን የማን ነው እዚህ የሊዩሲፐስን እና ሌሎቹ ሀሳቡን አንድ ላይ ሰብሰብ አድርጎ ፖይንት ኦፍ ስለ አተም እነዚህ ቲዎሪዎችን አስቀምጠዋል ማለት ነው። እነዚህ ቲዎሪዎችን አስቀምጠዋል ኤፒኩረስ የሚባል ኦኬ። ሀሳባችሁ ምንድን ነው የሚለው? አንደኛ all matter is composed of atoms which are the bits of matter too small to be seen. ሁሉም ማተሮች አተም አላቸው። እቺ አተም ደግሞ በጣም ትንሽ ላይንም የማትታይ ነች ብለዋል። በጣም ኢንቪዚብል በጣም ትንሽ ነች። these atoms cannot be further split into a smaller portion. በጣም ትንሽ ስለሆነች ወደ ሌላኛው ትንሽ አትካፈልም ነው። so Democritus reasoned that if matter could be infinitely divided, it was also subjected to complete disintegration from which it can never be put back together. In Greek, the prefix a means not, and the word Thomas means cat. So atom means not cat ማለት ነው። አሁን አያችሁ እዚህ ጋር ግሪክ ፕሪፊክስ a የሚያሳየው not ማለት ነው። ቶማስ ሚንስ ደግሞ ካት ማለት ነው። ስለዚህ አቶመስ ሲባል not cat ነው። so our word atom therefore comes from atomos, which means uncuttable and that means indivisible ማለት ነው። በጣም ትንሽ ነች ያሉትበት ዋና ምክንያት እዚህ ጋር ያስቀምጣሉ ማለት ነው። ሁለተኛ there is a void which is empty space between atom. አተሞች መካከል ደግሞ የሆነ ባዶ ቦታ አለ፣ empty space አለ። there is empty space between this atom ብሎ አስቀምጠዋል። Leucippus believed the existence of any empty space between them. በአቶሞች መካከል empty space አለ፣ ባዶ ቦታ አለ። given that all matter is composed of atoms, then all changes must be a result of this movement of atom. አሁን ባዶ ቦታ መካከላቸው ስላለ ሲንቀሳቀሱ ለውጥ ያመጣሉ ብሎ ያምኑ ነበር ነው። ኦኬ then ሶስተኛ atoms are completely solid ናቸው። this means that there can be no void inside an atom itself. An atom would be subject to changes from outside and could disintegrate. Otherwise, then it would not be an atom. Solid no የሚሉት solid void ነው። ከዚህ ጋር ይመሳሰላል። this means that there cannot be void inside the atom. እዚህ ጋር ያወራን ነው ሶሊድ ነው በአጠቃላይ ጠጠር ነው። atoms are homogeneous with no internal structure. ይመሳሰላሉ፣ internal structure የላቸውም ነው። the absolute solidity of the atom also leads to the notion that atoms are homogeneous. ሁሉም አተሞች ይመሳሰላሉ and same all the way through. ሁሉም ቦታ homogeneous ነው፣ ይመሳሰላሉ ናቸው፣ identical ናቸው ነው። Another way to express this is that an atom would have no internal structure የለውም ነው፣ ውስጣዊ መዋቅር የለውም ብሎ homogeneous ተመሳሳይ ስለሆነ ውስጣዊ መዋቅር የለውም ብሎ ያምናሉ። atoms are different. ስለ አቶሞች ደግሞ በሳይዛቸውም በሼፓቸውም በመጠን በቅርጽ እና በክብደታቸው ይለያያሉ ብሎ ያስቀምጣሉ። Democritus then reasoned that changes occur when many atoms, now known as atoms, in an object were reconnected and recombined different ways. አቶሞቹ በተለያዩ መንገድ ኮኔክት ተደረጉም ደግሞ ሲያያዙ ሳይዛቸውም ሊጨምርም ሊቀንስም ይችላል፣ weight-ቸውም ሊቀንስም ሊጨምርም ይችላል። ስለዚህ ይለያያል ነው። The generally accepted atomic model of Democritus is called solid sphere. ቅድም ነግራቸዋለሁ። solid sphere ይባላል። ዴሞክራተስ አይደል ያለው? ዴሞክራተስ solid sphere እንላለን ብለን ነበር። However, since Aristotle and other prominent thinkers of a time strongly opposed, አሁን ይሄ ሀሳብ
የዲሞክራተስን ሀሳብና እነዚህ የተደረደሩትን ሀሳቦችን የሚቃወም ደግሞ አሪስቶትል አለ ብያቸዋለሁ። አሪስቶትል ደግሞ እዚህ ጋር ኮንቲኒየስ ቲዮሪ ያምናል ብያቸዋለሁ። the idea that their theory was disregarded and essentially buried until 16th and 17th centuries. In time, Lavoisier's innovative 18th century experiments accurately measured all substance involved in the burning process, providing that when substance burn, there is no net gain or not loss of weight. አሁን አንድ ሰብስታንስ ሲቃጠል ወይትም አያገኝምም አያጣም ነው። እዚህ ጋር ግን አለ ምን ያለ ዲፍረንት አለ እዚህ ጋር ብለው፣ ነገር ግን እዚህ ጋር ደግሞ ከዚህ ጋር የሚቃረን ሀሳብ መጣ ነው። this because of the what is it so when substance burn እዚህ ጋር when okay Lavoisier established the science of modern chemistry የሚል ሀሳብ አመጣ which gained greater acceptance በጣም ከላይቮዘር ይልቅ በጣም አክሴፕታንስ ያገኘ ፖይንት አመጣ። this because of the effort of John Dalton አሁን ጆን ደልተን የሚባል መጣ who modernized the ancient Greek። አያችሁ እንዲህ እያለ እያደገ የመጣ ነው። ከማን ጀምሮ? ከዲሞክራተስ ጀምሮ then ዲሞክራተስ let me show you one thing። ከዚህ ላይ አንድ ነገር ላሳያችሁ። ይህንን ሀሳብ በትንሹ የሚያሳየን ሶ ዲሞክራተስ 400 BC ነው formulated the term atom እዚህ ጋር ያወራቸው ነው። then አሪስቶትል ከዚህ እስከዚህ ድረስ ያለው አያችሁ በጣም ብዙ ዓመት dismissed the idea of atoms and declared that all matter was made up of four elements። አተም የሚለውን ሀሳብ ዲስሚስ እንዲሆኑ ተደረገና ፋየር ኤር ዋተር ኤርዝ ኢቨን በተጨማሪ ኢተር የሚል ጨምሮበት ከሱ ነው የተሰራው ብሎ ሀሳቡን አስቀምጦ ነበር። ይሄ ብቻ ሳይሆን ሌሎቹም አሉት። ቅድም በዝርዝር የነገርኳችሁ እዚህ ጋር አለ። ዳልተን መጣ ስለ አቶም እዚህ ጋር ብላርድ ባል አተም ብሎ ይሄ ስለ ሶሊድ ነገር ነው ብሎ ያስቀመጠው። then ቶምሰን መጣ ፕላን ቤዲንግ ቅድም ሳያችሁ ነበር። ዳሜስ እንዲህ እያለ እያደገ መጣ ማለት ነው። ኦኬ then drawback of early አሁን እነዚህ ሀሳቦቹ ከላይ ያየናቸው እንደዚህ በአጠቃላይ ድሮባካቸው ምንድነው ክፍተታቸው ኦር ሊሚቴሽኑ ምንድነው ነው ጉድለታቸው ምንድነው ነው። So the early Greek philosophers tried to understand the nature of the world through reason and logic። አሁን እነሱ ሀሳብ ያቀርባሉ ነው ምክንያት ያቀርባሉ ሎጂካሊ ኤክስፐሪመንት የለም ነው በትግበራ እና በእይታ ማለት በትግበራ የተደገፈ አይደለም። as a result they had some very thought provoking ideas ነው በአይዲያ ደረጃ ነው እንጂ በኤክስፐሪመንት የተደገፈ ስላልሆነ ሀሳባቸው ውድቅ ተደረገ ነው። but they failed to need to justify their ideas based on life experiences. A lot of ways you can think of the Greek philosopher as being all thought no action ይባላል። ሁሉም ፊሎሶፈሮቹ አክሽን የለም ማለት በብዛት all thought no action ማለት በወሬ ደረጃ በአይዲያ ደረጃ ነው እንጂ በአክሽን የለም ነው በኤክስፔሪመንት በትግበራ የለም ነው። It is truly amazing how much they achieved using their minds። አእምሮአቸውን በደንብ ተጠቅመዋል። አዳዲስ ደረጃዎችን ብሪንግ ያደርጋሉ፣ ይፈላሰፋሉ። ያ ፍልስፍና ደግሞ በትግበራ ባይገለጽም በጣም መሰረት የሆነ ፍልስፍናን ያስቀምጣሉ ነው። ኦኬ because they never performed any experiment they missed or rejected a lot of discoveries that they could have made otherwise. ኢቨን በኤክስፔሪመንት አያምኑበትም በአይዲያ ስለሚያምኑ ነው እንጂ በኤክስፔሪመንት ቢያምኑ ኑሮ በጣም ብዙ ነገር ይሰሩ ነበር ነው። so sadly it took over 2 million before the theory of atoms። ስለዚህ ቲዮሪ ኦፍ አቶምስ ከመምጣቱ በፊት እንግዲህ በጣም ብዙ አመትን እየፈጀ ነው እያለ ነው። ኦኬ ሶ በአጠቃላይ እነዚህ የአተም ቲዎሪዎች ናቸው እንዴት እንደነበሩ የሚያብራራም ፖይንት ነው።
አንዳንድ ፖይንቶችን ኦፍኮርስ ማንሳት እንችላለን። ቀላል ተደርጎ የሚያብራራ ለምሳሌ ይህንን መውስደን ማየት እንችላለን። ሂስቶሪካል ዲቨሎፕመንት ኦፍ አተም እንዴት ተደርጎ መገለጽ እንደሚቻል ፍሮም ደ ቢግኒንግ ከየት ጀምሮ ከአቶሚዝም ጀምሮ እስከ ፕላን በዲንግ ያለውን በዲቴይል የሚያስረዳ ፖይንትን ማንሳት እንችላለን ተማሪዎች። ለምሳሌ ይህንን ወስደን ማየት እንችላለን። ቅድም ያየነው ነው። ፈርስት ዲስካቨርድ አተም ማነው? ግሪክ ፊሎሶፈር ዴሞክራተስ ነው ብለን አንስተናል። ዴሞክራተስ ቲዮሪ ደግሞ እዚህ ጋር በአተም ሶሊድ መስላለች። ኮልድ ዲስ ቲዮሪ ኢቨን ቲዮሪ ኦፍ ዘ ዩኒቨርስ ብሎ ሰይሞታል ቲዮሪውን። ኦል ማተር ኮንሲስት ኦፍ አተምስ ዊች አር ቢትስ ኦፍ ማተር ስሞል ናቸው ኢንዲቪዚብል ናቸው ብሎ አስቀምጠዋል። ዜር ኢዝ ኤምፕቲ ስፔስ ቢትዊን አተምስ ኤምፕቲ ስፔስ በአተሞች መካከል ኤምፕቲ ስፔስ አለ ብለዋል። እና ኮምፕሊት ደግሞ ሶሊድ ናቸው ብሎ ነው ያስቀመጠው። አቶምስ ሃቭ ኖ አይዴንቲካል ኢንተርናል ስትራክቸር የላቸውም ብለዋል። ኢንተርናል ስትራክቸር የላቸውም እንዳትረሱ ይንን። አቶሞች ኢንተርናል ስትራክቸር ውስጣዊ መዋቅር የላቸውም ብለዋል። ኢች አተም ኦፍ ዲፍረንት ሰብስታንስ ዲፍረንት፣ አንድ አተም በተለያዩ ሰብስታንስ የሚገኘው ደግሞ የተለያዩ ነው ብሎ አሁን በዚህ ስናያቸው የነበረውን ነው። እነዚህ ፖይንቶችንም ማንሳት እንችላለን። በተጨማሪም ይህንን ፖይንት ማንሳት እንችላለን ተማሪዎች። ሌማን የስትሪ ባክግራውንዱም አቶሚክ ስትሪ ከነዚህ አቶሚክ ይሄ 400 ቢሲ ደን 1999 ማለት ዳልተን፣ ቶምሰን፣ ራዘርፎርድ እና ቦሆር ያሉ ዴሞክራተስ ምንድን ያለ እዚህ ጋር ፕሮፖዝ ኦል ቅድም ሳራ የነበረው ኢቨን ፊሎሶፈርስ አር ናት ሳይንቲስት አይደሉም። አይዳቸውን ቴስት አይደረግም። ኢንስቴድ ዴይ ዩዝ ሪዘኒንግ ሪዝን ቱ ባክ አፕ ዴር ቢሊፍስ። ሀሳባቸውን በሪዝን ነው ምክንያታዊ ነው እንጂ ይሄ ፕሩቭ አያደርጉም። ሳይንቲስቶች አይደሉም ፊሎሶፈሮች። ስለዚህ ሀሳባቸውን ያስቀምጣሉ። ዴሞክራተስ ዩዝድ አን ኤግዛምፕል ኦፍ ለምሳሌ ቢች ቱ ሰፖርት ሂስ ቲዮሪ ፍሮም ደ ፋር። ቢችን ካየነው ምን ይመስላል? ሶሊድ ይመስላል። ግን ቀርበን ካየነው እንደሱ አይደለም ነው። ስሞል ግራይንስ ኦፍ ሳንድ ቱ ስሞል አሉ፣ በጣም ቱ ስሞል ያሉ አሉ። ከሩቅ ስናየ ነገር ግን ምን ይመስላል ነው ያለው፣ ሶሊድ ይመስላል ብሎ ሀሳቡን አስቀምጧል። ግን ውስጡ ምን አለ? በጣም ትንሽ ግሪን የሆነ ዳሜስ አቶምን መግለጽ ሲፈልግ ነው። ዲሞክራተስም ስለ ፕሮፐርቲ ኦፍ ሰብስታንስን በዚህ መንገድ ገልጸዋል። እዚህ ላይ እንደምታያችሁ ፋይር፣ ምክንያቱም እዚህ ጋር ፋይር ፎርምስ አተምስ ሃድ ሻርፕ ፖይንት አላቸው። ለዚህ ነው የሚያቃጥለን ነው የምለው። በአይናችን ልናያቸው ፋይር አለ አይደል? በአይናችን የማናያቸው አተሞች አሉ፣ እነሱ ደግሞ ያቃጥሉናል ብሎ አስቀመጠ። ዋይን አተምስ አር ስፊርስ አለ፣ ስፌሪካል። ዲስ ኢዝ ዘ ሪዝን ዳት ዌን ዋይን ሮልድ አራውንድ ዘ ግላስ ሮል ያደርጋል። ክሌይ አተምስ ዌር ጃግድ ናቸው እና እንደፈለገ እናንቀሳቀሳለን፣ ምክንያቱም በውስጡ ሞልድ ማድረግ የተቻለበት ዋና ምክንያት አተሞች ስላሉ ነው ብሎ ሀሳቡን አስቀምጠዋል። አርስቶትል ቅድም ያወራሁት ነው። በምን ያምናል? በአራቱ ይሄ በኤምፒዶክሊስ ያስቀምጠውን ኮምፖነንት ምንድን ነው? ማተር ውስጥ 4 ኤሌመንቶች አሉ፣ ኤርዝ፣ ዋተር፣ ኤር እንደ ፋይር አሉ በሚለው ያምናል። እና በኮንቲኒየስ ቲዮሪ ያምናል። ይሄ በኮንቲኒየስ ቲዮሪ ነው የሚያምነው። ዳሜስ ኮንቲኒየስሊ ይከፋፈላል እንጂ አቶም የሚባል ነገር የለም ብሎ ሀሳቡን ያስቀምጣል። ከዛ ጆን ደልተን ይመጣል። ከዛ ከጆን ደልተን ቀጥሎ ያለው በሚቀጥለው ጊዜ የምናየው ይሆናል። ሰው በሚቀጥለው ቪዲዮአችን ስለ ምን እናያለን? ስለ ኬሚካል ሪያክሽን የሚለው እናያለን። ፈንዳሜንታል ሎውስ ኦፍ ኬሚካል ሪያክሽን ይባላል። ፈንዳሜንታል ሎውስ ኦፍ ኬሚካል ሪያክሽን፣ በኬሚካል ሪያክሽን ውስጥ ደግሞ የትኛውም ኬሚካል ሪያክሽን ውስጥ ፈንዳሜንታል ሎውስ አሉ። እነማን ናቸው? ሎውስ ኦፍ ኮንዘርቬሽን ኦፍ ማስ የሚባል አለ። ሎው ኦፍ ዲፋናይት ፕሮፖርሽን የሚባል አለ። ሎው ኦፍ መልቲፕል ፕሮፖርሽን የሚባል አለ። እነሱን ደግሞ በሚቀጥለው ቪዲዮችን የምናየው ይሆናል። እሱን አብረን እስክና ድረስ ደህና ሰንብቱ።